እዚህ አንቺ አይደለሽ እንዴ ካልመጣሽ እያልሽ ስትጨቀጭቀኝ ነበር። እዚህ ያለው ነገር ምንም አልተሳካልኝ። በቃ አድሪት ልብሱ እያዘጋጀሽ ነው? አዎ ልሄድልሽ ነው። እንደፈለግሽ መለሰልቻለሽ። ግን የሚባል ነገር የለም። እኔ እኮ ፈሪሃን ጠልቻት አይደለም፣ ግን ልጄን አሳዝነዋለች። ተከፍቷል እሱ። ፈሪሃ መጣሽ፣ እቃሽን ሰበሰብሽ? በልታዴ ብሯን ስጣትና ትሂድ። ከዛ በፊት ግን ፈሪሃ አየሽ፣ ህይወት እንደዚህ ናት። የሆነ ታሳዝንሽ። እንደ ልጄ ነበር ማይሽ። ታዴ በቃ ሌላ ወሬ ያስ ከዚህ በላይ ያቺ ቀን በቅርብ እንደምትመጣ ነግሬሽ ነበረ። እንደዚህ እንዳሾፍሽ በዚሁ አቀጥይም። እሺ ጥሩ ቤት ያጋጥምሻል ብዬ ተስፋ አደርጋለሁ። ምንድን ነው አሩ ልጅ የምናገረው ነገር? ታዲያ ፈሪሃ ከሄደች በኋላ እንደ ቤተሰብ ተሰብስበን አናወራም እንዴ ልጅ? አይ ፈሪሃ የሚመለከት ጉዳይ ምንድን ነው? ስለተፈጠረው ነገር ማለቴ ስለማለት። ምንድን ነው ስለተፈጠረው ጉዳይ ማለት? እስኪ አንድ ያዳም አሮን ተናገር። የዛን ቀን ምን እንደተፈጠረ ላስረዳችሁ። የዛን ቀን ምን እንደተፈጠረ ምን ታውቃለህ? ተኝታ አልነበረ? ከዛ ክፍል መታ ስተቋቋር ስማዋት ገባች። ግን እኮ ያገኘናት አልጋ ላይ ነው። አጠገቤ ቁጭ ብላ ራሴን እያሸሸኝ ነበር። በቃ ይሄን የተፈጠረው። አሮን ምን እያደረግህ ነው? እውነት ነው ፈሪሃ? ታዲያ ለምን አልነገርሽኝም? ፈሪሃ መና ከእንጀራ እናቷ ከህይወት ጋር በመመሳጠር ያደረገችው ትግል ሳይሳካላት ቀርቷል። ፈሪሃን ለመጣል እንዲሁም ደግሞ ከቤት ለማባረር ቆርጣ ተነስታ ነበር። የእንጀራ እናቷ ህይወት ለምንድን ነው ፈሪሃን በዚህ ልክ የጠላቻት? ሀሩን የእንጀራ እናቷ ልጅ ሲሆን በአሁኑ ሰዓት ላይ ሀሩን እጅግ በጣም የሚገርም ትልቅ ነገር አድርጎላታል ለፈሪሃ። ፈሪሃን ከቤት ከመባረር አትርፏታል። ምክንያቱም ደግሞ አሁን ልብስሽን አዘጋጅተሽ እንድትወጭ በማለት ለረጅም ጊዜ ከኖረችበት ቤት እንድትወጣ ተደርጋ ነበረ። ግን ደግሞ ዛሬ ላይ የሚገርም ነገሮችን አድርጎላታል። መና እጅግ በጣም ተጣላታለች። ምክንያቱም ደግሞ ጥላቻዋ አሁን የመጣችዋ የእንጀራ እናት እጅግ በጣም ለራሷ ሴራ ስትል እንደ በግ እየተጎተተች የምትነዳዋን መናን ትፈልጋታለች። መና ማለት የዋህና እንዲሁም ደግሞ ከየዋህነትም አልፎ ምንም አይነት ጥርጣሬ የሌላት ከአባቷ አንድ አይነት ባህሪ ያላቸው መሆኑ ነው። አሁን ላይ ህይወት ይሄንን ነገር መጠቀም አሰበች። ይሄ ክፍተት ለሷ በጣም ትልቅ ቦታ ስላለው ሀብትና ንብረታቸውን ጋፎ ለመውሰድ ያለምንም ስጋት ደስ በሚል ሁኔታ በተጣራ ሁኔታ ለማስተካከል የሚመቻት ሁለቱ አባትና ልጅ ናቸው። ፈሪሃ በመሀል መኖሯ እጅግ በጣም አላስደሰታትም። ፈሪሃ በጣም ኃይለኛና እንዲሁም ደግሞ ሰላይ ነው የምትመስለው። እያንዳንዱ ነገር ከኋላዋ እየተከተለች የምትሰማው ወሬ፣ የምትከተላት ነገር ስታስበው ህይወት በጣም ትደነግጣለች፣ ትፈራለች። የእሷን ሙሉ ሚስጥሯን እያንዳንዱ ነገር ፈሪሃ ታውቃለች። አባትና ልጅ መና ምንም አይነት ነገር አታውቅም። አሁን ላይ የእንጀራ እናቷ በደንብ አድርጋ እየተንከባከበቻት ነው። መናዬ ነይ እዚህ ጋር ቁጭ በይ፣ መናዬ ልጄ እያለች እያንዳንዱ ልጅ ሁሉንም ነገር ትንከባከባታለች። እውነት መስሏታል። ግን ደግሞ ያቀደችላትና ያሰበችላት ትልቅ ነገር አለ። ይሄም ደግሞ የአባቷን ንብረትና ሁሉንም ሀብት የተባለውን በየዋህነታቸው ተጠቅማ ልዘርፋቸው አስባለች ህይወት። ለዛ ነበር እዚህ ቤት ውስጥ ትዳር ፈላጊ መስላ ይገባችው።
ህይወት ሌላም የዋሸችው ነገር አለ። ሀሮን ትክክለኛ ልጇ እንዳልሆነና ከሌላ ሰው አምጥታ ልጄ ነህ ብላ እያሳደገች እንደዚህ አይነት ለሌብነት፣ ዝርፊያ፣ ለቀማኛነት ያሰማራችው እናት ናት። ግን ደግሞ ይሄንን ሴራዋን የሚያውቀው ትክክለኛ ባሏ በደጅ ሆኖ እሷና እሱ ገንዘብ የሚያመጡበት መንገድና ዘዴ ነው። ምክንያቱም ሀሮን ልጅ በሆነበት ሰዓት ላይ ከወላጅ እናቶቹ ተነጥሎ አሁን ላይ ህይወት የምትባለዋ ሴት ያሳድጋ እዚህ እንዳደረሰችውና እንዲሁም ደግሞ እዚህ ደረጃ ላይ ደርሰህ እባክህን ያሳለፍኩት ብዙ መልካም ያልሆኑ ጊዜያቶችን ነው፣ ወጣትነቴን አባክኛለሁ በማለት እንግዲህ ልጇ እንዲረዳት ያደረገችበት መንገድ ነበር። ግን ደግሞ በትክክለኛ መንገድ የወለደችው ልጇ እንዳልሆነ ስታወራ በስልክ ተደብቃ ሰምታታለች ፈሪሃ ያልሰማችው ምን ጉድ አለ? ሁሉንም ነገር ሰምታለች። ስለዚህ ቤት ስለሚደረገው በዚያ በአንድ ወር ውስጥ ጊዜ ስጡኝ፣ ሁሉንም ዶክሜንትና ሰነዶች አዘጋጅቼ እያንዳንዱ ነገር ከዚህ ቤት ሰውን ማስወጣለሁ፣ እኔም ደግሞ ሙሉ ገንዘብ ወርሼ እመጣለሁ በማለት የምታቀርብላቸውን ነገር ሁሉ ትሰማለች። አሁን ላይ ፈሪሃ በጣም ተናዳለች። ሆድ ይብሳታል፣ ታለቅሳለች፣ ሆደ ባሻ ናት። ምክንያቱም ብቸኝነት ይሰማታል። ይሄን ደግሞ የሚያስረሳት ማንም ሰው የላትም። ፈሪሃ መናን ብትቀርባትም ታላቅ እህት ብትሆንም ግን ደግሞ ፈሪሃ ለመና ለማስረዳትም ሆነ እሷን ለማግባባት ቃላት የላትም። ምክንያቱም መና ቀናተኛና ያንቺ ሰራተኛ ነሽ፣ እኔ በቆምኩበት ቦታ መቆም አትችይም እያለች እጅግ በጣም ትነቅፋታለች። ይሄ የሆነው ደግሞ በአባታቸው ምክንያት ነው። አባታቸው በጣም አብዝቶ ይወዳታል ፈሪሃን። ምክንያቱም ደግሞ የሚወዳት እንደ ልጁ ስለሚያያት ቀደም የነበረውን ታሪኳን ስትነግረው ልቡ ተነክቶ እዚህ ቤት እንደቀረችና እሷም ደግሞ እሱን ስለላ እዚህ መጣ ገብታ እንደቀረች ስትናገር ሰምተናት ነበረ። ምክንያቱም ደግሞ እውነቱን ለማረጋገጥ ከማደጎ ወጣ እዚህ ህይወቷን ለማስተካከል ሁሉንም ነገር ለማረጋገጥ የገባች ትመስላለች። አሁን ላይ ማንም ሊረዳት ያልቻለ ብዙ ሀሳብ አላት። ብትናገር እውነት ነው፣ ዝም ብትል ውሸት ነው እየተባለች የምትታመን አይደለችም። ልጅ ሀሮን በአሁኑ ሰዓት አንድ ሴራ አሲሯል። ምክንያቱም ደግሞ እንድታፈቅረኝ ያደርጋትና በፍቅሬ ጠብ ካደረኳት በኋላ የምፈልገውን አላማዬንና እቅዴን አሳካለሁ በማለት ለእናቱ ለህይወት እንግዲህ ለምን አስቀራሃት ከምትሄድበት ቦታ በማለት ለተናገረችው ንግግር እንዳታኮርፈው ይሄን ነገር አድርጓል። አሁን ላይ ግን በፈሪሃ ፍቅር ሊወድቅ ይመስላል። እሱ ራሱ ባዘጋጀው ወጥመድ ሊወድቅባት ነው። ምክንያቱም እሷን ወደ ፍቅር አስገብቼ የምፈልገውን ገንዘብና ሀብት ንብረት አፏን አዘጋለሁ፣ እሷ ዝም አለች ማለት ሙሉ የቤቱን ንብረት ወራሽ ነን ማለት ነው በማለት ከእናቱ ከህይወት ጋራ የዝርፊያቸውን ተግባር ለማስፈጸም ላይታች እያሉ ይገኛሉ። ፈሪሃ ለማመስገን ሀሮንን ወደ ክፍሉ በሄደች ጊዜም እኔ አረፍ በይ እባክሽ በማለት እሱ አልጋው ላይ እንድትቀመጥ አድርጓት አረፍ ባለች ሰዓት ላይ ላመሰግንህ ነበር የመጣሁትኝ፣ ዋሽተህም ቢሆን ከመውጣት ከዚህ ቤት ከመባረር አድነኸኛልና አመሰግናለሁ በማለት እየተሽኮረመመች ስትመለከተው ነበረ። ግን ደግሞ የእሷ እህት የሆነችው መና በአሁኑ ሰዓት ላይ ለሀሮን ያላት ትልቅ ፍቅርና ክብር አለ። ምክንያቱም በጣም ነው የምትወደው። ከዚህ ቀደም ከሞት አትርፈኛል ብላ ከሚደበድቧት ሰዎች እንዳተረፋትና በዛ ምክንያት እንደወደዳት እሷም ደግሞ እንደወደደችው ለረጅም ጊዜ ያስታውቅባቸዋል። ፈሪሃ በዚህ መካከል ላይ ያለች እሷንም ጠጋ እያለ በጣም ቆንጆ ነሽ፣ በጣም እንዲነሽ እያለ እሷን ልቦናዋን ሁሉ ሊገዛት የፈለገውን ነገር ሲነግራት ነበረ። እሷም ደግሞ በቃ አፍራ ባደረገችው ነገር ተሸማቃ ሮጥ ብላ ወደ ከቤት ስትወጣ ምን አይነት የዋህ ናት፣ ምን አይነት መልካም ልጅ ናት እያለ እኔ አንቺን እጥላለሁ ብዬ እኔው ራሴ ልወድቅ ነው በማለት ነገሮች ሲያስተያይ ነበረ ሀሮን እንግዲህ ከዚህ ሁሉ ምስቅልቅል ህይወቱ በኋላ ለእናቱ ወቀሳ ትቶ እውነተኛ እናቱንና እውነተኛ ቤተሰቦቹ እነማን ይሆኑ? ሀሮን የማን ልጅ ነው? ሀሮን ከየት መጣ? ሀሮንስ እንዴት ይሄን ሁሉ ጊዜ ከእናቱ ጋር እናትህ ነኝ ተብሎ
አሁን ድረስ ህይወት ልትጫወትበት የቻለችበት መንገድ እንቆቅልሹ እንዴት ይሆን የሚለውም ከባድ የህይወት ታሪክ ወደኋላ ይጎትተዋል ማለት ነው። መና እንደቀበጠችና እንዲሁም ደግሞ ብዙ ነገሮችን እያሳለፈች ብትሆንም አሁን ላይ ሀሩን የሚሰጣት ትንሽ ትንሽ ፍቅር የመሰለች ማባበያዎችን እየተቀበለች ተገኝታለች። ምክንያቱም እዚህ ቤት ያሉ ችኮች በጣም ይመቻሉ ብሎ ለጓደኛው ሲያወራ ነበር ሀሩን። ከዚህ በኋላ መና ብዙ ነገሮች ይደርሱባታል። ምክንያቱም ደግሞ በሀሩን ፍቅር እየተሰቃየች ትመጣለች። ሀሩንን ከመውደዷ የተነሳ የቤቱን ነገር ሁሉ አሳልፋ መስጠት ይሆናል። አባቷ ምንም ሳያውቁ ብዙ ነገሮችን ለፍቅር ብላ መስዋዕት የምታቀርብ ትመስላለች። አሁን ላይ እንግዲህ ህይወት አንድ ስልክ ጥሪ ደርሷት ነበረ። ከባድ ድንጋጤ ሙሉ ቤተሰቡን አውጆታል ማለት ነው። ፈሪሃ ነበረች ይህንን ድምፅ እንደለመደችው ሾከክ ብላ ከበር ስር መቆም ትወዳለች እና የምታወራውን ስልክ በመከተል ልታዳምጥ ሞክራ ነበረ። አንድ ሰው ግን ነይ ተቀበኝ በሽተኛሽን አንድን ሰው ተቀበኝ የሚል አንድ የስልክ ጥሪ ደርሷታል። ይሄ የስልክ ጥሪ አስደንጋጭ ነበር። ሞተ እያለች ብቻ ስትጮህ እየሮጠች ስትገባ መና ደንግጣዋል። ምክንያቱም አባታችን ሞቷል እያለች ነው በማለት ቆዩ ባካችሁ ተረጋጉ፣ እናንተ ልጆች ተረጋጉ ስትላቸው ነበር ህይወት። ፊልሙም የተጠናቀቀው እውነት ሆኖ የቤቱ ባለቤት አባት ሊሞት አይችልም። ምክንያቱም ደግሞ እሷ ልታሳግተውና ችግሮችን ልታደርስበት ትችላለች። በእርግጥም ፊልድ ሊወጣ የነበረው ፊልድም ራሱ ልብሶችንና ሻንጣዎችን እያስተካከለ በነበረበት ሰዓት የጎደሉትን እቃዎችን ገዛዝቶ ሊመለስ እንደወጣ ነበረ። በዛ ስልክ ተደውሎ እንደዚህ አይነት ነገሮችን የሰማ እጅግ በጣም የሚያሳዝን ነገር ነው። መጨረሻው ምን ሊሆን ይችላል? ምክንያቱም ደግሞ ፈሪሃ እያንዳንዱ ነገር ከኋላ ሆና እየተከተለች ስለምታዳምጥ ከህይወት ጋራ እስከ ሞት ድረስ የሚዳረስ ጸብ ይጣላሉ ማለት ነው። ሌላው ደግሞ የህይወት ባል የሆነው እንግዲህ በአሁኑ ሰዓት ላይ ይሄንን ቤት ንብረት እወርሳለሁ እቀበላለሁ ብላ ከመምጣቷ በፊት ያገባችው የግል ባሏ አላት። እሱ ባሏ እጅግ በጣም አድርጎ እየደጋገመ ሲደውል ፈሪሃ ከኋላ ሆና ትከተል ነበር። ምክንያቱም ማን ሊሆን ይችላል ይሄ ሰው? እያንዳንዱን ነገር የዚህን ሰው ማንነትና ምንነት ለማጣራት እየፈለገች ትገኛለች። ምክንያቱ ደግሞ ይሄ ሰው ማን ነው የሚለው በፈሪሃ ዘንድ አስፈላጊ የሆነ ሰው ነው። ማንነቱን ማወቅ ለሷ ትልቅ ትርጉምና ትልቅ ነገር አለው። ማን ይሆን? የህይወት ባል ማን ነው? ማን ነው የሚደውለው?